ወይዘሮ ሀና ሀብል ልጅ አይደለችም። የእናትነት ስሜት ራሱ እየተሰማኝ አይደለም። ደሞም ወይዘሮ ዘነቡ ለገንዘብ ያላት አመለካከትና አወዳደድ እውነት የሆነ ነገር የዋሸችኝ እየመሰለኝ ነው። በዛ ላይ ደግሞ ኩኩሻ ራሱ ከጊዜ በኋላ ጸባዋ በጣም ተቀይሮብኛል። ስለዚህ የዲኤንኤን ውጤት ወይም መመርመር አለብን ብላ ወሰነች። ለብቻዋ ወይም ማንም ሰው ሳያውቅ የዲኤንኤን ውጤት ልትመረመር ወይም ልታስመርምራት ጸጉሯን ልትቆርጣት ወደ ክፍሏ ገብታ ልክ ቢላውን ወይም ሚላጩን ይዛ ስትሄድ፣ ነገር ግን ኩኩሻ ነቃችባት። ወዲያው እንደነቃችም ምን ልትሰሪ ነው ወይም ምን እያረግሽ ነው እናቴ ስትላትም፣ እሷም እንግዲህ ምንም ላይሽ መጥቼ ነው ስትል፣ እኔ እኮ አይኔን ጨፍኜ አላየሽኝም እንጂ እንደመጣሽ እየተከታተልኩሽ ነበር ስትላትም፣ እኔ የምልሽ ውሸት ዋሽተሽ ታውቂያለሽ ስትላትም፣ ኩኩሻ አዎ ዋሽቼ አውቃለሁ፣ እኔን ዋሽተሽ ታውቂያለሽ ስትላትም፣ አይ እኔ አልዋሸሁሽም ብለሽ ሌላ ውሸት ስለሚል ሆነብኝ፣ አዎ እኔ ዋሽቼሻለሁ በማለት ተመልስላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሀብል ድራማን ክፍል 24 ነው። እነሆ እንድትከታተሉኝ አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። አዲስ ከሆናችሁ ለቻናሉ ሰብስክራይብ አድርጉ፣ ነባሩ ከሆናችሁ ደግሞ ተከታተሉኝ። ሀብል እንግዲህ ዛሬ እውነቱን በህልሟ መታ ወይም በኩኩሻ ህልም ተኝታ መታ፣ ይሄ የእናትነት ጣዕሙን ቀምተሽኛል ኩኩሻ፣ ታውቂያለሽ ከልጅነቴ ጀምሮ ብቻዬን ያደግኩ፣ በር ተዘግቶብኝ ነው፣ ግን የእናትነት ፍቅር የኔ ነው ስትላት ታስጨንቃታለች። ኩኩሻም እኔ እኮ የእናትነት ፍቅርን አላቅም፣ ስለዚህ እኔስ ቢሆን ምን ጥፋት አለብኝ ብላ ትናገራታለች። ቢሆንም ይሄ የኔና የኔ ነው፣ ስለዚህ እናቴን የማትመልሽልኝ ከሆነ ራሴን ባጠፋ ይሻለኛል በማለት ራሷን ልታጠፋ ስትል ተንቅልፏ ትነቃለች። በጣም ጥምቅ ብላ ነበረ። ምን እየሆነችና ምን እየተከሰተ እንዲሆን ግራ የገባት ኩኩሻ ጧት እንደነጋም ወደ እሷ ጋር ሳይሆን ቀጥታ ወደ ውጭ ትወጣለች። ልደቷ ከተከበረ በኋላ ሀብልም እንቆቅልሽ ሆኖባታል። ምክንያቱም ምን ያክል እንኳ ከዘነቡ ጋር ቢያወሩ እና ቢግባቡ የዚህን ያህል የልደትን ወይም ስለ ኩኩሻ ስለ እኔና ስለ ሀብል ይህን ያህል ያወራሉ ወይም ስለ እኔ ያወራሉ ብዬ አላምንም በማለት ትናገራለች። ለማንኛውም ሀፒ በርስቴ ብሎ ኬኩንና እንዲሁም ጽዋቸውን አንስተው ይጎነጫሉ ክፍላቸው። ነገር ግን ዛሬ ሜርሲ በጣም ተጸጽታ እናንተን ብላ እንትና ክፍል እያጫወተቻትና እያወራች እያለ ዛሬም ሊያስፈራሯት ነው በማለት በደመደንቅጥ ከክፍላቸው እየሮጡ ይሄዳሉ። ነገር ግን እያወራቻት የነበረው እኔ ወንድሜን እኮ ልገለው አልነበረም፣ እኔ አክስቴ ናት እንደዛ ያደረገችው እያለች ሜርሲ እያወራች ነበረ ለሙቲ እየሰማቻት እየነበረ። ነገር ግን ድንገት ትመጣና ወይም የወንድሟ ሚስትና ወንድሟ ይመጣሉ። ከዛም የተፈጠረውን ነገር በግልጽ ትነግረዋለች። ወንድሜ እኔ በጣም ይቅርታ፣ ባለፈው ግን መኪና አስቆመው ሊገሉ የነበረው ሜርሲ እኔና እንትናነን የላክናቸው ወይም አጸደነን በማለት ትናገራለች። በጣም ተናዶና ተበሳይቶ አንገቷን ካነቃት በኋላ ከዛም ወደዛ ይሄድና ሜርሲን አንገቷን አንቆ በቦክስ ድብድብ ቅጥቅጥ ያደርጋታል። ትንሽ ተቀጠቀጣትም በኋላ ምንድነው ስትለውም አንቺ እኔን ለማስገደል ነው እንዴ ቆርጠሽ ተነሳሽው? ቆይ ምን የምንበድልሽ ነው በማለት ጉንጯ አባብጦና ተዛም ሚስቱ ይዛ ወታ ሳሎን መረጋጋት እንዳለበትና እንዲሁም ይሄን ደግሞ አባዬ ካለ የባሰ በሽታውን ነው የምጨምርበት በማለት ትነግረዋለች። እሱም ምንም እየተረጋጋ እንዳልሆነና እንዲሁም በጣም ስለከፋው ይነግራታል። ይሄ ሁሉ እንዴት እኔ አክስቴ ልታስገድለኝ ታስባለች? እኔ ምን አደረግኳት? እኔ ምንድነው ያጠፋሁት? እያለ
መናገሩን ይጀምራል። እሷም ሀብልም ተረጋጋ ስትልም ነገር ግን እስክንድር ማንን ነው የሚያስገድለው ስትልም ሜርሲ አጸደን ይዛ ትመጣለች። እንደመጣችም ምን እንደተፈጠረ ስለ ወንድሜ አየሃ ጥጋበኛ ልጅ እንዴት እንዳረገች ስትልም እሱ አለ ምክንያት እንደዛ ያደረገሽም ምን አድርጎች ነው ስትልም ከዚህ በላይ መቆየት አልፈልግም፣ ነገር ግን ስሜታዊ ሆኜ ነው፣ በጣም ይቅርታ አባዬ ብሎ አባቱን ይቅርታ ጠየቀው። ከዛ ይሄድና መጠጥ ቤት ያመሻል። ከዛም ትንሽ ቆይታ አጸደ ምራቷን የወንድሟን ሚስት ልጅ እንዲህ በማለት ትናገራለች። እኔ በጣም ታምሜያለሁ፣ ተደብድቤያለሁ፣ ስለዚህ ትኩስ ነገር አጥሚት ስሩልኝ ስትልም እሷም የራስሽ ጉዳይ ነው፣ ማንም ስላንቺ አጥሚት አይሰራም፣ ስለዚህ እንዲሁም የስራ ባልደረባሽ ሜርሲ ልትሰራልሽ ትችላለች በማለት ጥላት ትሄዳለች። ሜርሲ እንግዲህ ሁሉም ጥለዋት ሲሄዱ እኔ እኮ ብቻሽን የማትወድቂውስ ነገር ነው፣ እኔን ለምን አተኝም? እንዴት ነው ዝተንኮልና ሴራሽ ውስጥ ያስገባሽ? በማለት ትናገራለች። ሜርሲ እንደዛ ብላም ነገር ግን አፍሊሊ ስትላት ወይም አጥሚቱን ስሪሊ ስትላትም የሚያጠማ ያጥማሽ ብላ ጥላት ትወጣለች። ዘነቡን ሀና ለምንድን ነው እንደዚህ እየተቀያየርሽ? የምር ነው ግን እንደኔ የምትይኝ ወይም ተንከባክባ ነው ያሳደገችሽ? ለምንድን ነው ታዲያ ኩኩሽና አንቺ በጣም የምትጣሉ? ስትልም ትጠይቃታለች። አሁን ወደ ውጭ እያበዛይ ስለሆነ እንዲሁም ለሙቲ ማሳከሚያ ብላ ወይዘሮ ዘነቡ ከሀና ግማሽ ሚሊየን ብር ወይም 500,000 ብር ተቀብላለች። ይሄም ሁሉ የማታውቀው ኩኩሻ ስኳን እንዴት ነው ነገሩ ብላ የምንድነው ልጄ የሚያስጨንቅሽ? ምክንያቱም አሁን እኮ ተስተካክሏን ወይም ተከፍሏን የልጅቷ መታከሚያ እስቲ ንገሪ ስትልም እንዴ እኛ እኮ ልጅቷን የሚያሳክምልን ሰው አግኝተናል፣ ለምንድነው ብሩ የሚያስፈልገን? ወይዘሮ ዘነብ እኮ ብር ስለምትፈልግ ነው እንደዚህ ጭንቅ ጥብብ ያላት ብላ ነገረች ትላታለች። እሷም ይቺ ሴትዮ ማንቆይ ሊሄድላት ብላ እንግዲህ በንዴት ኩኩሻ ለምንድን ነው እንደዚህ የምታረጊው? ትላታለች። ተኝታ እያንኮራፋች ነበረ። ነገር ግን ወይዘሮ ሀናና ወይም ኩኩሻን ተዛሬ ቀን ጀምሮ እንግዲህ ሀብል እንዳትይኝና እንዲሁም ኩኩሻ ብለሽ እንዲጠርኝ ነው የምፈልገው በማለት ትናግራታለች። እሷም እንግዲህ እሺ በማለት ወይም በመስማማት ላይ ይገናኛሉ። ከዛም እንግዲህ በጧት ማታ እንግዲህ በሀሳብ ትትመላለስና እውነት ልጄ ናት ሀብል ልጄ ናት? ቆይሽ እንዴት ነው ነገሩ? ለምንድን ነው እንደዚህ እየተቀያየረብኝ ነው? ሴትዮዋ እኮ ዘነቡ እኮ ስለ ልጅ ፍቅር ሳይሆን ስለ ገንዘብ ነው አብዝታ የምታወራው። ይቺ ሴትዮ ስለ ገንዘቤን እየተጠቀመችብኝ ነው፣ ገንዘብ ለመብላት ነው እያለች ብዙ ጥያቄዎች ወደ ወይዘሮ ሀና እየመጡ ነው። ነገር ግን ይሄ ሁሉ እንዴት ተነቃና? ለማንኛውም 500,000 ብር ደግሞ ለምን እንደወሰድሽውና እስቲ አብራሪልኝ ብላ ስትጠይቃትም አንቺ ነሽ እንዲነቃ ያደረግሽው በማለት በዛ በደረቀ ሌሊት ቆይ ማን ገንዘብ ስጪ ለምን አትያትም? ወይም መኪና ለምን ግዢልኝ አትያትም? ስትላትም ተመስገን ነው በዚህ በሌሊት እንኳን ስለ ገንዘብ እኔ ማሰብ አልችልም፣ እንደው ትንሽ እንኳን እንደው ሄሌና የሚባል ነገር አልጣለብሽም ብላት እንግዲህ ጥላት ትሄዳለች። እንግዲህ ግራ የገባት ማለት ነው አልመነን ወይም ወይዘሮ ዘነቡ ለአጸደ ደውላ እንግዲህ ነገርየው ተነቅቶብናን የዲኤንኤ ምርመራ ካላደረኩ እያለች ነው። ስለዚህ በቦሌም ብለሽ በቡልቡላም የሀብልን ጸጉርና እንዲሁም የወይዘሮ ሀናን ጸጉር እንዲመረመር እንዲታደርግ ታደርጋታለች። እሷም እንግዲህ እሺ ብላ ትስማማለች። ነገር ግን ከዛ በፊት ጠቀም ያለ ገንዘብ እንዲከፍሏትና ወይም እንዲሰጣትና እንዲሁም በዛ ላይ ደግሞ የሚንከባከባት ሰው ስለሚያስፈልጋት ወደዛ ቤት መሄድ እንደምትፈልግ ትናገራለች። እዝራ መሄጃ የጠፋው ግራ ግብት ብሎ አንድ ካፌና ሬስቶራንት ላይ ቁጭ ብሎ ግሮሶሪ ላይ መጠጡን እየኮመኮመ አባቱ መጥቶ ምን እያደረግክ ነው ልጄ? በጣም ታልከፋህ እንደማጠጣ ቃለሁ፣ ስለዚህ እና ወደ ቤት እንሄድ ይለዋል። አባዬ እስቲ አንድ ጥያቄ ልጠይቅህ፣ እኔ ክፉ ነኝ? እኔ ስታቀኝ እንደዚህ ሰው ነኝ በማለት ይለዋል። እሱም ምን እንዳያደረጉ ለምን አትጠይቀኝም ወይም ለምን አትነግረኝም ሲለውም አባዬ እኔ ምንም አልፈልግም፣ ነገር ግን ሜርሲና አጸደዛ ቤት ከሆኑ እኔ ሚስቴን ሀብልን ይዤ ከዛ ተቤት እወጣለሁ በማለት ይናገራል።
አባትየው ምን እንዳደረጉት ልጁ ባያቅም፣ ነገር ግን ግራ የተገባ ውስጥ ስሜት ውስጥ ገብቷል። ወይዘሮ ሀና ተድብብቆሹና እንዲሁም ተንቆቁልሹ ግልጽ በግልጽ ለምን አልናገርም መብቴ ነው እኮ በማለት መብቷን ተጠቅማ እንግዲህ ኩኩሻ ልጄ አይደለችም ተንግዶ ወዳም ሀብል ብዬ አልጠራትም፣ ምክንያቱም ተንግዶ ወዳ ልጄ እንዳልሆነች እኔ አውቄያለሁ። ስለዚህ የምላት ኩኩሻ ነው። የዲኤን ምርመራም ዛሬ ላደርግ ነው በማለት ምን ማድረግ እንዳለባቸው ወይዘሮ ዘነቡና ሀና እንግዲህ ተፋጠዋን ማለት ነው። ኔክስት ደግሞ በሌላ ይዤላችሁ